ገና ከመምጣቴ ምን አድርግ ነው የምትይኝ? አናግረኝ እንጂ ምንድነው እንደዚህ የሚያደርግ? ምንድነው ማናግርሽ? ሚስትህን ትተህ ከኔ ከእህቷ ጋር ሁን እኮ ነው የምትይኝ። ምን ችግር አለው? እሷ እንደሆነ በሽተኛ ናት። አንድ ቀን ድፍት ማለቷም አይቀር ነገር ነው። አንቺ ምን አይነት ባለጌ ሴት ነሽ? እንደዚህ እኮ የምትናገሪያት እህትሽን ነው። ምን ታካብዳለህ? እኛ ከተስማማን እኮ ሁሉም ነገር ቀላል ነው የሚሆነው። ወይኔ ኢደን፣ እሷ እህት አለችኝ አጠገቤ አለች ትንከባከበኛለች ብላ ስታስብ፣ አንቺ ግን አላማሽ ሌላ ነው። ኡፍ፣ ምንድነው 10 ጊዜ እህት የምትልብኝ? እህት ብርቅህ ነው እንዴ? አንቺ ግን ጤነኛ ነሽ? ማሰብ ትችያለሽ? ለራስሽ እንኳን ክብር አይኖርሽም? በእርግጥ ልክ ነህ። ካንተ መምጣት ሲገባው እኔ ስለጠየቅኩ ነው እንደዚህ የምትሆነው። በፈጣሪ እኮ እኔ ነኝ አንቺ ለሌላ ነገር አስቤ መጠየቅ የከበደኝ። አዋ አንቺ ከሰሙሽ ብዙ ነገር ታወሪያለሽ። አሁን ከመንገድ ይዞር በይ ልሂድበት። ምን ያካብዳል? ለዛች ለበሽተኛ ሚስቱ እንዳይሆን እንደዚህ የሚሆነው ብቻ። እኔ ማር እኔ ፍቅር መጣክ ዛሬ እንዴት ነው? ተሻለሽ? አዎ ተሽሎኛል። እኔ ደህና ነኝ። ለውጥ አለው? አዎ አትጨነቅ፣ እኔ ደህና ነኝ። ምን ማለት ነው አትጨነቅ? ለአንቺ ለአንድ ሚስቴ ካልተጨነቅኩኝ ለማን ልጨነቅ ነው? መጨነቅ እኮ ምንም የሚመጣ ነገር የለም። እኔ ተሽሎኛል። እሺ አትጨነቅብኝ። እሺ በቃ እንግዲህ አታስቢ። በቃ እሺ አንቺ እኔ ደህና ነኝ። ምን ሆነክ ነው? ዛሬ እኮ ደብሮካል። ልክ አይደለም። ችግር አለ እንዴ? የተፈጠረ ችግር አለ? አዎ የሆነ ያሳሰበኝ ነገር ነበርና። ምንድን ነው ያሳሰበክ? ምን ሆነክ ነው? ምን ተፈጥሮ ነው? ማለት ተይው በቃ። ቆይ አሁን እንዴ ለምንድን ነው የምትሆው? ንገረኝ። ያስጨነቀ ችግር የለውም። አሁን ጊዜው ሲደርስ እንነግርሻለሁ። እሺ አንተ እኮ ብቻህን በመጨነቅ ምንም የምታመጣው ነገር የለም። አብረን ችግራችንን መፍታት እንችላለን። አውቃለሁ፣ ችግር የለውም። ግን የአንቺ ጤና ይቀድማል። እሺ አሁን ከዛ በኋላ ሁሉም ነገር እናስተካክለዋለን፣ እናስብበታለን። እሺ ፊትህ እኮ እንደዚህ ሆኖ አታውቅም ነበር። ምን ሆነክ ነው? ችግር የለውም፣ አታስቢ። አንቺ ጤናሽ ላይ ብቻ ትኩረት አድርጊ። እሺ እንዴት ነው የማላስበው? እሺ እንደዚህ ይሆን ጊዜው ሲደርስ እኔ እነግርሻለሁ፣ አታስቢ። እስቲ እህቴ ዛሬም ቢሆን አረፍ በይ። ሁሌ እንደቋጠንሽ እኮ ነው። እስቲ እኔ ዛሬም ቢሆን አረፍ በይ። አይ እህቴ ደግሞ አይደክምሽም እንዴ? እኔ ምን አደረኩ ብለሽ ነው እህቴ? እስቲ አረፍ በይ። እንዴ እኔ ምን አደረኩ? አንቺን ልንከባከብ አይደል እንደዚህ ያለሁት? አንቺም ሸክም ሆንኩብሽ አይደለ? ተይ እህቴ እንደዛ አትበይ። እንደዛ አይባልም። እኔ ይከፋኛል። እኔ ካላንቺ ማን አለኝ? እኔም እንደዚህ ሆኜ አንቺንም እንደዚህ ያስጨነቁሽ እህቴ። ተይ እንደዚህ አትበይኝ እህቴ። እኔ ካንቺ ውጪ ማንም የለኝም ታውቂያለሽ። አይ እህቴ እሱንማ ታዩ እስቲ። ይልቁንስ እሱን ተይውና ሰሞኑን ግን የበረከት ጸባይ አልተቀያየረብሽም? ልክ ነው ግን ጸባዩ? ምን ሆነብሽ? ምን ሆነ? አይ እንደ በፊቱ ፍቅር ሲሰጥሽ አላይም ብዬ ነው። በዛ ላይ ደግሞ ወንዶች ብዙ ጊዜ ሴት ልጅ ቤት ስትውል ውጪ ውጪ ማለት ይወዳሉ። ምናልባት ውጪ ሄዶ እንዳይሆን እኮ ብዬ ነው። አይ መስሎሽ ነው? እሱ እንዲያደርግም ትናንትና ራሱ እንዴት ስለኔ በሽታ አስቦ እንዴት ሲጨነቅ እንደነበረ እኔና ፈጣሪ ነው የምናውቀው። መስሎሽ ነው እህቴ? በረከት እንዲያደርግ። ኧረ ተይ እህቴ፣ ያው እኔ እኮ ለአንቺ ስለማስብልሽ ነው። ስለ ጤናሽ ስለምጨነቅልሽ ነው። ስለ ጤናሽ የሚጨነቅልሽ ሰው ያስፈልግሻል። ምናልባት ውጪ ውጪ ካለ ስለ አንቺ ጤና የሚጨነቅልሽ ሰው አይኖርም። አይ እህቴ፣ አንቺ እኮ ለእኔ ያስበሽ እንደሆነ አውቃለሁ። ግን በረከት እንደዚህ ያደርግ ነው መስሎሽ ነው እህቴ? እንደዚህ ያደርግም እሱ። እሺ ምን ፈለግሽ? ያልኩን ነገር እንዴት አደረክ? አሰብክበት? ማለት ምንድነው የምትይኝ? እኔ ምንም ማስብበት ነገር የለም። ስለ እንደዚህ አይነት ነገር ጊዜን አላበክንም። ይልቅ ሳይረፍድብህ በጊዜ ብታስብ ይሻላል። አንቺ አሁን እህቷ ነሽ? እንዴት ነው ቆይ እንደዚህ የምታስቢው? አው 150 ጊዜ እህት አትበልብኝ። የሚቆጭህን ነገር ባታደርግ ይሻላል። በቃ እኔም ደግሞ ነገርኩሽ፣ ሁለተኛ እንደዚህ አይነት ነገር እንዳታስቢው።
እኔም ደግሞ ነግሬያለሁ፣ ሳይርፍበት ብታስብብክ ይሻላል። እንዴ ምን ነው የኔ ውድ? አይ ምንም፣ እንደዚህ እኮ ሁኔታዎች አስገረመውኝ ነው። ማለት ምን ነው የሚያሳስብሽ? ከጓደኞች በታች አረኩ አይደል ቤት እየዋልኩኝ አንተንም ማሰቃየው። ለምንድን ነው እንደዚህ የምታስቢው የኔ ውድ? ሄዱዬ ትዳር እኮ ማለት በችግርሽ ጊዜ በሐዘንሽ ጊዜ ከጎንሽ ልቆም፣ በደስታሽ ጊዜ ብቻ ሳይሆን በችግርሽም ጊዜ በሐዘንሽም ጊዜ ከጎንሽ ልሆን ነው። እኔ እኮ ችግር ብቻ ነው የሆንኩብክ፣ መቼ ደስታውን ይካካል? ሄዱ ለምን እንደዚህ ትጨነቂያለሽ? ለምን እንደዚህ ታስቢያለሽ? መቼም ደግሞ አልተወሽም። እሺ አምናለሁ። እኔን የማጣት ስጋት በጭራሽ እንዳያደርብሽ። መቼም አልለይሽ፣ እንጊዜም ከጎንሽ ነው። ለሄዱ የሚበላ ነገር በጊዜ ስጫትሽ። ታውቃለህ ምን ነው ስትይኝ ሰራተኛ የሚመስለው? ማለት የመጣሽበትን አላማማ መዘንጋት የለብሽም። ምንድነው አላማ የምትለኝ 10 ጊዜ? አንቺ ቆይ እንዴት ነው የምታስቢው? እሷ እህቴ ትንከባከበኛለች፣ ከጎኔ ሆና ታግዘኛለች ብላ ታስባለች። አንቺ ግን ለማሰብ የሚከብድ ነገር ነው እያደረግሽ ያለሽው። ስለ ሀሳቤ አትንገረኝ። እንደውም እኔ ስለ ሀሳቤ ልንገርክ ምን እንደማስብ። ቀቂኝ እስቲ። ምን እንደዚህ ያደርገዋል? ሲያስጠላ። ምንድነው ዝም ብሎ የሚያስገለፍጣችሁ? አይ እህቴ ያለፈው ነገር እኮ ትዝ ብሎኝ ነው የሚያስቀኝ። ምንም የሚያስቅ ነገር አለው? የተለመደ ነገር ነው። ታውቂያለሽ ቤኪን ለማግኘት ያልገባበት ቦታ የለም እኮ። ሳይነጋ መጥቶ እኛ ሰፈር የሚቆመው ሁሉ ትዝ ብሎኝ እኮ ነው። እባክሽ አትዋሽ። እውነትን እኮ እናውቃለን ማን ፈላጊ ማን ተፈላጊ እንደነበረ። አይ እህቴ ያልገባበት ቦታ የለም እኮ። አንቺ አልገባሽ። ትዝ አይልሽም? ስጦታ ሰጥቶኝ እማዬና አባዬ እንዳያገኙብኝ የምደብቀው ቦታ። አንቺ ጅል በልጅ ነገር ፍቅር ነው ያለሽ ማን ነው? ፍቅር እኮ በሌላ ነገር አይተካም። ግን ያለፈው ጊዜ ሁሉ ትዝ ብሎኝ እኮ ነው። ግን እንኳን ማገኘውክ። እውነት ነው ደግሞ እኔ በዛን ሰዓት ያንን መስዋዕትነት እንኳንም ከፈልኩት። እንደዛ ባላደርግ ኖሮ ድንቄም መስዋዕትነት ጫማ መጨረስክ ነው መስዋዕትነት እንዴ? ይሄን ቀላል ነገር ነው የምታዩት። ዛሬ እዚህ ላይ እኮ የደረስኩት በሱ ነው። የኔ አባት እንኳን ኖርክልኝ። ቀላል አትጃጃሉ። እዚህ ቀለም አይገባው ሰው ከማስረዳት ዝም ብለን በቃ መደሰት አይሻላል? አይ ደብሯት ነው የሚሆነው። ዛሬ ጥሩ ሙድ ላይ አይደለችም መሰለኝ። ልክ አይደለችም።
በቃ እንግዲህ እኔና አንቺ እንግዲህ የራሳችን ደስታ የራሳችን ዓለም ውስጥ ነው አይደል? ምንድን ነው የምትሰሪው? ምን አደረኩ? ምን እያደረግሽ ነው? ያምሻል እንዴ? አያመኝም። እኔ ጥሩ ነገር ነው ያደረኩት። እንደውም አንተ አይነህ ስለማያይ ነው። ምን አይነት ሰው ነሽ? ቆይ አንቺ ቆይ ምንድን ነው ቆይ የምታስቢው? ሰማኛለህ? በፍቅር ጠይቄሃለሁ፣ እምቢ ብለሃል። አሁን ግን ምን እንደማደርግ አሳይሃለሁ። እሺ? አሃ በልመናና በልምምጥ ስላልሆነልሽ ዛቻና ማስፈራሪያ እየጨመርሽበት ነው ማለት ነው? እሱን እናያለን። ህይወት ግን ሲኦል ነው የማደርግልህ። 150 ጊዜ ሚስቴ ሚስቴ የምትላት ሚስትህን አለያይሃለሁ። ዝም በይ፣ ምንም አታመጭም። አንቺ በምትፈጥሪው ድራማና ውሸት ማለት ነው መቼም አንጣል። መቼም ነው ማይሳካልሽ። እሱን እናያለን። መቼም አይሳካልሽ። እሺ አሳይካለሁ። እሺ ቆይ አሁን ምንድን ነው የማደርገው? ሰላሜን አጣውኩ። በጣም ነው ግራ የገባኝ። እንዴት መናገር እንዳለብኝ፣ ለማን መናገር እንዳለብኝ። በዛ ላይ እቺ የተረገመች ልጅ በወጣው በገባው ቁጥር በቃ መንገድ እየዘጋች ሰላሜን እኮ ነው ያሳጣችኝ። ለኤደንም እንዳልነግራት በበሽታዋ ላይ ሌላ ጭንቀት ይሆንባታል። ፈጣሪው ከዚህ ጉድ አውጣኝ። ቤኪ 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 ምን ሆነክ ነው? አይ ምንም። እንዴ በሀሳብ ይገሃል እኮ። አዎ ያስጨንቀኛል ያልኩሽ ነገር የለም። ምን በጣም ሀሳብ የሆነብኝ ነገር ምንድን ነው? እሱ ሀሳብ የሆነብህ የተፈጠረ ነገር አለ እንዴ? አዎ እስቲ አሁን ማወቅ ያለብሽ ሰዓት ነው እና ምንድነው? ሁሉ እነግርሻለሁ። ምንድነው እሱ? ይቅርታ በረከት፣ ቤት ውስጥ ምንም የሚላስ የሚቀመስ ነገር የለም። ከዛሬ ነገ ተገዝተህ ትመጣለህ እያልኩ ነበር። አንተ ግን ምንም ሌላ ሰው ነው የሆንከው። ወይም ደግሞ ብሩን ስጠኝና እኔ ራሴ እገዛለሁ። ይሰጥሻል። እሺ እየሰማሁህ ነው። ምንም ነገር የለም። ለራት የምሰራውም ነገር የለም። እሺ በቃ እኔ ገዝቼ እመጣለሁ። እሺ ልጁ ምን እየሆነ ነው? ባህሪው ሁሉ እኮ ተቀያይሯል። አንቺ ምን ሆነሻል? ምንድነው ብቻሽን የምታወሪው? አረ ቤኪ የሆነ ነገር ሆኗል መሰለኝ። ሊነግረኝ የሚፈልገው ነገር አለ ግን አይነግረኝም። የሆነ ነገር አለ። ምን እንደሆነ አላውቅም። በስተመጨረሻም አፋውቱ እስኪነግርሽ ድረስ እየጠበቅሽ ነው? ምን ነው አፋውቱ የሚነግረኝ? እኔ ላሳይሽ እየሞከርኩ ነበር እኮ። ምንድን ነው የምታሳየው? ከዛሬ ነገ ይገባሻል ብዬ ነበር። አንቺ ሊገባሽ አልቻለም። ምንድን ነው የሚገባኝ? እሱን ነገ ጠዋት ታይዋለሽ። እሱ ራሱ መጥቶ በአፉ ይነግርሻል። ያን ይገባሻል። ቆያማችኋል። እኔ ዛሬ ጤነኛ አይደሉም። ምን እየተፈጠረ ነው ቤት ውስጥ? ይልቁንስ እሱን ታዩና እኔን ስሚኝ። አትፍዘዥ። የባልሽን ባህሪ ጠንቅቀሽ ማወቅ ያለብሽ ሰዓት ነው። ቶሎ ብለሽ ብትፈጥኝ የሚሻልሽ። ቆያማችኋል። ጤነኛ አይደላችሁ። ስለ ቤኪ ነው እንደዚህ እያወራሽ ያለሽው? የምታየው አይደል እንዴ ቤኪ? እኔ ምን አደረኩ? ወይኔ አምላኬ፣ ምን እየተፈጠረ ነው ቤት ውስጥ? አፉን አውጥቶ ራሱ በአፉ ሲነግርሽ ያኔ ይገባሻል ምን እየተፈጠረ እንዳለ። እኔ ምኑን ልንገርሽ? ከበሽተኛ ሚስቱ ጋር መኖር እንደሰለቸው ነው የምነግርሽ። ምኑን ላስረዳሽ? እሱ ለራሱ የራሱ ጭንቀት አለበት። ጭንቀት አትሁኝበት። እሺ እኔ ምንም አልልሽም። ሁሉንም ነገር በጊዜው ታይዋለሽ።
ዛሬማ ሳይነግረኝ ያድራት። እኔ በጭንቀት ይደፋኝ። ሰላም አመሻችሁ። ደህና መሸህ። አሁን ቅድም የጀመርክልኝን ወሬን ትጨርስልኝ እፈልጋለሁ። ምንም አይነት ምክንያት አልፈልግም። እሺ ብቻችንን ስንሆን ጨርስልሽ። ምንድን ነው ብቻችንን ስንሆን? ማን አለ? አሁን ንገረኝ። ምንም አይነት ምክንያት አልፈልግም። አሁን ልነግርሽ አልችልም። ምክንያት? ሌላ ጊዜ እነግርሻለሁ። ለምንድን ነው ሌላ ጊዜ የምንነግረኝ? አሁን ማን አለ? አሁን ሰው ፊት ነን። ሌላ ጊዜ እነግርሻለሁ። ማለት ከእህቴ ሚስጥር ደብቀን እናውቃለን? የምነግርሽን ነገር እየሰማሽኝ አይደለም። አንተ ራሱ እየሰማከኝ አይደለም። ከእሷ ፊት ምን ደብቀን እናውቃለን? ለምን ብቻችንን እናወራለን? በቃ ምን ስለሆነ ነው ሰው ፊት አልነግርሽም። ብቻችንን ማውራት ስላለብን ነው። እህቴና እንደ ውጭ ሰው ፊት አናውራ የምትለው? አዝናለሁ። አሁን ልነግርሽ አልችልም። ሌላ ጊዜ እነግርሻለሁ። ትነግረኛለህ። በኋላ ብቻችንን ትነግረኛለህ። አሁን ልነግርሽ አልችልም። ለምን? መንገር አልችልም። ሰው አለ። ብቻችንን ነው የምናወራው። እየሄድክ ነው? ጠለቀኝን እያወራሁ እየሄድክ ነው? አየሽ አይደል? ምን ተፈጠረ? እኔ ያልኩሽን በጊዜ ብታምኚኝ ጥሩ ነበር። እያወራሽ እኮ ነው። ትቶሽ ሄደ ረግጦሽ። ወይ ጥጋብ! ቆይ እኔ ያልገባኝ ነገር ምንድነው? ቤት ውስጥ እየተፈጠረ ያለው ምን ሆኖ ነው? አይንሽን ገልጠሽ በጊዜ ብታይ ጥሩ ነበር። እሺ እንደምትፈልጊው እየሆነልሽ ነው አይደለ? ተመልሰ መጣ አይደል? ነግሬኝ ነበር ድሮ። ምንድነው ቆይ ግን አላማሽ? በእኔና እሷ መለያየት ውስጥ በእኔና እሷ ስቃይ ውስጥ ያንቺ ደስታ ነው? እኔ እንለያይ አላልኩም ነበር። ተለያዩ ወይም ደግሞ ፍታት ምናምን ነገር አላልኩም። ግን በፍቅር እሷ ሳትሰማ እንጨርስ ብዬ ነበር። አማራጭ አልሰጠኝም። እንዴት ነው ቆይ የምታስቢው? ቆይ አንቺ እኔ እሷን ትቼ እኮ ካንቺ ጋር ልሆን እኮ ስለኔ አስተሳሰብ ልትነግረኝ ነው? በቅርብ ስለማሳየህ አትጠብቅ። በቅርብ ቀን ከእሷ ጋር አለያይቼ እግሬ ስር መተህ ስትለምነኝ አሳይሃለሁ። እሺ ትሰሚኛለሽ? እኔ መቼም ኤደንን አልተዋትም። መቼም እኔና ኤደን እንዋደዳለን። መቼም አልተዋትም። እሺ እኔና እሷ ለመለያየት የምታደርጊውን ጥረት ብታቆሚ ነው የሚሻልሽ። መቼም አይሳካልሽም። እሺ በቅርብ ቀን ድፍት ስለምትልልህ ያኔ ትተዋታለህ። ቆይ እኔ ያልገባኝ አንቺ ሁሌ እነግርሻለሁ እውነቱ አይገባሽም የምትይው ምንድነው? እሱ የሱ ጸባይ መለወጥስ አንቺ እንዴት ነው ልታውቂ የቻልሽው? እኔ እስከዛሬም ስሜትሽ ይጎዳል ብዬ ነው። የማይኔ ስሜት? አዎ ብዙ የምነግርሽ ነገር አለ። አሁን ላይ ሰዓቱ ይመስለኛል። ትክክለኛው ሰዓት ደርሷል። ማወቅ አለብሽ። የትኛው ሰዓት? ባልሽ በጣም ነው የሚያስቸግረኝ። እስከዛሬም እኔ አንቺ እንዳትናደጂና እንዳትጎጅብኝ ብዬ ነው ነገርኩሽ። በወጣው በገባው ቁጥር በቃ አላስበላ አላስጠጥ አላስተነፍስ ነው ያለኝ። በጣም ነው የሚያስቸግረኝ። የኔ ቤኪ? አዎ ያንቺ ቤኪ። ለዚህ ነበረ እንደዛ ሲሆን የነበረ? አዎ ለዛ ነበረ። ደጋግሜ ነግሬሽ ነበር። አይንሽን ገልጠሽ ብዬሽ ነበረ። ይሄ ውሻ እኔ ላይ ነው የተጫወተብኝ። ተጫውቶብሻል። እሱ ነው እኔ ላይ እንደዛ ያደረገው? አደረገብሽ። እንደዛ ነው ያደረገው። ለዛውም በአንቺ በህቴ። አይገርምሽም? በለውሩ ትችያለሽ። በጣም በጥፋቸው አንተ ወራዳ። ገና ለገና ሰው ፊት አልናገርም ስላልኩ ነው እንደዚህ ዝም በል። አሁንማ አወኩልህ እኮ ለካ እንደዛ አልናገርም ብለህ እንትን ስትል የነበረው ለዚሁ ነው። እንዴት ማለት? አሁንማ አወኩልህ እኮ ጉድህን አውቃለች። አሁን እውነቱን መናገር ያለብኝ ሰዓት ነው። የምን እውነት? አሁን ደግሞ አፋሌ ምልክ ተወረደ ነው ታወቀብህ? ተነቅቶብሃል። አንቺ ዝም በይ። አትናገራለሽ። እውነቱን ልንገርሽ ስሚኝ። እህትሽ ማለት ነው። ዝም በይ። ሊያሳምንሽ ነው ስለነገርሽ። ዝም በይ። ነይ ዝም በይ። እህቴ አትስሚ።
እህትሽ በጣም ታስቸግረኝና ትፈታተነኝ ነበር። በወጣው በገባው ቁጥር ማለት ነው እያስቸገረችኝ ነበረ። ይሄንን ነው እንድነግርሽ የምፈልገው። አየሽው ሲታወቅበት ምን እንደለ ይወራዳ። ሌላ ውሸት የለም፣ ሌላ ምክንያት የለም። ብለክ ከእህቴ ጋር ልታጣላኝ ፈለግ? አውቆ እኮ ነው እኔና አንቺን ሊያጣላን ብቻሽን ሊያስቀርሽ ነው የሚፈልገው። እስከ ዛሬ ድረስ ለካ አላውቅም ነበር። ለካ ከእንዳንተ እንደዚህ አይነት ኤደን አዳምጪ። ጭራሽ ኤደን አለሽ። ኤደን ብሎሻል። ዝም በይ። ስራሽን አውቀዋለሁ፣ ልቦናሽም ያውቀዋል። ዝም በይ። አሁን ዝም በላት። እውነቱን የሚጋለጥበት ሰዓት ነው። እሷን ለማሳመን አትሞክር። ሄዋን፣ ከመወሰንሽ በፊት አንድ መስማት ያለብሽ ነገር አለ። አንድ ነገር ብቻ ስም። ምንም አይነት መስማት አልፈልግም። አውቆ ነው አውቆ። አሁንማ ተረዳሁት። ያንተ ምንነት እኮ አወቅኩ። ያው ስሚው። ምንድነው ቆይ ግን አላማሽ? በእኔና እሷ መለያየት ውስጥ፣ በእኔና እሷ ስቃይ ውስጥ ያንቺ ደስታ ነው? ተለያዩ ወይም ደግሞ ፍታት ምናምን ነገር አላልኩም፣ ግን በፍቅር እሷ ሳትሰማ ጨርስ ብዬ ነበር። እህቴ ቆይ ላስረዳሽ። ልፈትነው ነው። አይወድሽም። ልፈትነው ፈልጌ ነው። እንደሚወድሽና እንደማይወድሽ እኮ ልፈትነው ነው። አልገባሽም? ወጀልኝ ላስረዳ። ወጀልኝ ላይሽ አልፈልግም። ውጭልኝ። እንደዚህ ታደርጋለች። ለዚህ ነበር እኮ